ሰላም ጤና ይስጥልን እንደምን አላችሁ ውድ የደግ ሰው ቲዩብ ተከታታዮች። ባለፈው ቪዲዮአችን ቻርት ኦፍ አካውንት እንዴት ሜንቴን እንደምናይ ተነጋግረን ነበር የተለያየን። ስለዚህ ፒችትሪ ሶፍትዌርን በተመለከተ ተከታታይ ቪዲዮዎችን የምለቅላችሁ እንደሆነ እያሳወቅኩኝ ዛሬ ደግሞ ሁለተኛውን ቪዲዮ ቻርት ኦፍ አካውንት እንዴት ሜንቴን እንደምናደርግ የምናይ ይሆናል። ስለዚህ መልካም ጊዜ እንዲሆንላችሁ እየተመኘው ቀጥታ ወደ ዝግጅታችን እናልፋለን ማለት ነው። ፒችትሪን ለመክፈት የምንጠቀማቸው 3 መንገዶች አሉ። ስታርት ላይ መግባት ወይም ደግሞ ከታስክ ባር ላይ ፒን የሆነውን መክፈት ወይም ደግሞ ዴስክቶፕ አይከን ላይ ፒችትሪ ኳንተም 2010 አካውንታንት ኤዲሽን የሚለውን በመምረጥ መክፈት እንደምንችል 3 አማራጮችን አይተን ነበር። ስለዚህ ሁልጊዜም እኔ የሚመቸኝን የአከፋፈት መንገድ በመጠቀም ያ ማለት ታስክ ባር ላይ ፒን ያደረጉትን የፒችትሪ ኳንተም 2010 አካውንታንት ኤዲሽን ሶፍትዌር ቲክ በማድረግ በቀላሉ ከፍታለሁኝ። ኦልሬዲ የከፈቱት ካምፓኒ አለ። ኦፕን ኤግዚስቲንግ ካምፓኒ ላይ በመግባት መክፈት እችላለሁ ወይም ደግሞ ክሬት ለማድረግ የምንሄደውን ፕሮሲጀር ኦልሬዲ ባለፈው አይተናል። እዚህ ጋር አዲስ ገብተን ክሬት ለማድረግ እዚህ ክሬት ኒው ካምፓኒ ላይ እንገባለን። ወይም ደግሞ ኦልሬዲ ኤግዚስት ያደረገ ካምፓኒ ካለን ደግሞ ኦፕን ኤግዚስቲንግ ካምፓኒ ላይ በመግባት ክሬት ኦፕን አድርገን የስራችንን መቀጠል እንችላለን ማለት ነው። እነዚህ 5 ነገሮች ባይ ዘ ዌይ የካምፓኒ ስም፣ የድርጅቱ አይነት፣ አካውንቲንግ ፔሪዮዱ፣ አካውንቲንግ ሜተድ፣ ፊዚካል ይር መቼ እንደምንጀምር ነው የሚነግረን። እነዚህ ነገሮች ኦልሬዲ ዲስከስ አድርጌያቸዋለሁ ባለፈው። እነሱን አዘጋጅተን መጠበቅ አለብን። ፒችትሪ ኳንተም 2010 ከመረጥን በኋላ ኔክስት እንላለን። እዚህ ጋር ካምፓኒ ኔም ዲያም ፒኤልሲ እንለዋለን። ምክንያቱም ይሄን ፕሮጀክት እንደምታዩት ይሄን ፕሮጀክት ተጠቅሜ ነው አሁን ጠቅላላ ከካምፓኒ መክፈት፣ ከአካውንት ወይም ቻርት ኦፍ አካውንት ሜንቴን ማድረግ፣ ትራንዛክሽን መመዝገብ፣ ደንበኞችን መመዝገብ፣ ለእኛ አቅራቢ ሆነው የሚያገለግሉትን መመዝገብ፣ የምንሸጣቸውን እቃዎች መመዝገብ፣ ታክስ ፎርሙላን ማስገባት፣ ከዛ ትራንዛክሽኖችን መመዝገብ፣ መጨረሻ ላይ ደግሞ ሪፖርት ማውጣት እና ባንክ ሪኮንሲሊዬሽን መስራትን ማሳያችሁ ይሄን ፕሮጀክት በመጠቀም ነው። ይሄን ፕሮጀክት ደግሞ የዚህ ቲዩብ ቤተሰብ የሆናችሁ ሰዎች ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። ከቴሌግራም ቻናል ላይ ደግ ሰው ቲዩብ የሚል ቴሌግራም ቻናል አለ። እዛ ቻናል ላይ ታገኙታላችሁ። ዳውንሎድ በማድረግ እያያችሁ መጠቀም ትችላላችሁ። አሁን ዲያም ፒኤልሲ የሚለውን ስም እንደዚህ እንመዘግባለን። ዘን ኔክስት እንላለን። አሁንም ቻርት ኦፍ አካውንት ቢውልድ ሮን የሚለውን መርጥና አክሯልን እንመርጣለን። ዘን ስፓርት ፖስቲንግ ዲፎልት ነው እሱን እንመርጣለን። ቲዮል ፔሪድ አካውንቲንግ መንዝሊ እንመርጣለን። ይሄ ደግሞ አካውንቲንጋችን ወደ ኮምፒውተር አካውንቲንግ ሲስተማችን ካምፓኒያችን ውስጥ ወደ ኮምፒውተራይዝድ የሚቀየርበት ቀን ወይም ደግሞ ወር እና ዓመተ ምህረት ነው የሚጠይቀን። መቼ እንደሆነ እዚህ ፕሮጀክቱ ላይ በመምጣት ማየት ይቻላል። ምን ይላል መሰላችሁ? እዚህ ጋር ሃይላይት የሆነውን the company wants to change its annual system of accounting into computerized accounting in January 1, 2026 and begins handling its payroll data starting from February 2026 using ፒችትሪ ኳንተም 2010 ወይም ደግሞ ፒችትሪ ኳንተም ፕሮዳክት ይላቸዋል። ስለዚህ ቀጥታ ይሄኛው ጃንዋሪ 2026 ዲፎልት ሆኖ እናገኘዋለን። ካልሆነ ደግሞ እንመርጥና ከዚህ ከዝርዝር ውስጥ 2026ን ከዚህም ወሩን እንመርጥና ኔክስት እንለዋለን ማለት ነው። አሁን ጨርሰናል። ፊኒሽድን ተጭነን ካምፓኒያችን ክሬት ሆኖ እናገኘዋለን ማለት ነው። ክሬት የሆነውን ካምፓኒ አውቶማቲካሊ ይከፍታል እንዳያችሁት ባለፈው። ወይም ደግሞ እዚህ ጋር ኦፕን ኤግዚስቲንግ ካምፓኒ ላይ እንመጣና ተዘርዝሮ ታገኙታላችሁ ማለት ነው። ዲያም ፒኤልሲ ማርች 11 2026 ላይ
ክሬት ያደረኩት ሌተስቱ ይሄኛው ነው ማለት ነው። ኦኬ እየከፈተ ነው እዚህ ጋር ኦፕኒንግ ዲያምፒ ፋይናሊ ዲያምፒ ኤልሲ ተከፈተ ማለት ነው። ኦፕን ኤግዚስቲንግ ላይ ገብተን እንዴት እንደከፈት ነው አይታችኋል። እዚህ ጋር ዲያምፒ ኤልሲ ፒችትሪ አካውንቲንግ ይላል ማለት ነው። ይሄ ዊኮሊት ታይትል ባር፣ ይሄን ደግሞ ዊኮሊት ሜኑ ባር። ሶ ዛሬ ምንድን ነው የምንሰራው ካልን ዛሬ የምንሰራው በዋናነት ቻርት ኦፍ አካውንት ነው። ቻርት ኦፍ አካውንትን ሜንቴን ለማድረግ የምንገባው የት ጋር ነው? ከሜኑ ባር ውስጥ ሜንቴን የምትል ሜኑ ባር አለች። እዚህ ጋር እንገባና ክሊክ አድርገን ቻርት ኦፍ አካውንት መመዝገብ እንጀምራለን ማለት ነው። እዚህ ጋር ክሊክ አድርገን ቻርት ኦፍ አካውንትን ለመመዝገብ የምንጠቀምበት ዊንዶ ይሄን ይመስላል። እዚህ ዊንዶ ላይ ያለውን ነገር ባጭሩ ለማብራራት ምን አለ መሰላችሁ? ሶስት ነገሮችን እንሞላለን። እዚህ ጋር የምታዩቸው ብላንክ ስፔሶች በዋናነት ሪኳየርድ ፊልድ የሆኑት አካውንት አይዲ እና አካውንት ታይፕ ናቸው። እነዚህን እየሞላን ሴቭ እያደረግን እንቀጥላለን ማለት ነው። ዊንዶው በራሱ ፊቸር አለው። ስንዘጋ ክሎዝን መጠቀም እንችላለን። አዲስ ለመመዝገብ የመዘገብናቸውን ዝርዝር ለማየት ሊስት ላይ እንገባለን። የመዘገብነውን ሴቭ ለማድረግ ሴቭን መጫን አለብን። እዚህ ጋር የመዘገብነውን ሴቭ አድርገን ሌላ አዲስ ለመመዝገብ ደግሞ እዚህ ጋር ሴቭ እያደረግን ሴቭ ኤንድ ኒው የሚለውን ክሊክ እያደረግን እንሄዳለን። አይዲ ብንሳሳት አይዲ ለመቀየር ቼንጅ አይዲ፣ ምናልባት በስህተት የማይጠቅም አካውንት መዝግበን ከሆነ አካውንቱን በመምረጥ ከዚህ ከዝርዝሩ ላይ እዚህ ጋር ከምታዩት ዝርዝር ላይ አካውንቱን በመምረጥ ዴሊት እናደርጋለን ማለት ዴሊት እንጫናለን ማለት ነው። ሶ ዛሬ ላይ እንመዘግባለን። ምን ቻርት ኦፍ አካውንት። ይሄ ከየት ነው የምናገኘው? አካውንታንት ከሆነ እንደ አካውንታንት ማንም ሂሳብ ሰራተኛ የድርጅቱን የስራ ዘርፍ በመለየት እና ሁኔታውን በመገምገም የሂሳብ መዝገቦችን ወይም የሂሳብ ቋቶችን ወይም ቻርት ኦፍ የሂሳብ መደቦችን አንድ ባንድ መመዝገብና ሜንቴን ማድረግ ይጠበቅበታል እንደ ሂሳብ ሰራተኛ። ስለዚህ የትም አይደለም የምናገኛቸው። እንደ ሂሳብ ሰራተኛ ቢውልድ አድርጎ ራሱ ነው ሜንቴን የሚያደርጋቸው ማለት ነው። ለእኛ ፕራክቲካል ኢላስትሬሽን ወይም ደግሞ ፕሮጀክት ላይ የምንጠቀምባቸው ግን እዚህ ጋር የምታዩቸው ተዘርዝረው እናገኛቸዋለን። እዚህ ቴብል ላይ የተዘረዘሩት በሙሉ የሂሳብ መደቦች ናቸው። ማን ላይ? ዲያምፒ ኤልሲ ላይ የሚገኙ የሂሳብ መደቦች ናቸው። ሶ ሜንቴን እናደርጋለን ስንል አሁን ቻርት ኦፍ አካውንት የምንመዘግባቸው ሶስት ነገሮች አሉ። ምን ብያቸዋለሁ? አካውንት አይዲ እና አካውንት ታይፕ እንዲሁም ዲስክሪፕሽን ብለናል። እነዚህ ሶስት ነገሮች ይመዘገባሉ። ከሶስቱ ደግሞ ሁለቱ ምንድን ናቸው ብያለሁ? ሪኳየርድ ፊልድ ናቸው። ማናመን? አካውንት አይዲ እና አካውንት ታይፕ። አካውንት አይዲ እና አካውንት ታይፕ ሪኳየርድ ፊልድ ናቸው። እነዚህን ሳንመዘግብ ብናልፍ አፕሊኬሽናችን አያሳልፈንም ማለት ነው። ዲስክሪፕሽን ግን ኦፕሽናል ሆኖ ማለፍ ይችላል። አይዲ ልክ አንድ ተማሪ ወይም አንድ ሰው ነዋሪ መሆኑን የሚለየው የራሱ አይዲ እንዳለው ሁሉ ቻርት ኦፍ አካውንት ወይም የሂሳብ መደባችን ወይም የሂሳብ ቋት ላይ የራሱ የሆነ ዩኒክ አይዲ የሂሳብ መደብ ሊኖረው ይገባል። አይዲ የምንለው እሱ ዩኒክ አይደንቲፋየር ሆኖ የሚያገለግል ነገር ነው ማለት ነው። መለያ ሆኖ የሚያገለግል ነገር ነው። ስለዚህ እዚህ ጋር የምታዩትን ለምሳሌ 1101 ይልና ምን ይላል ዲስክሪፕሽኑ? ፒቲ ካሽ ፈንድ ኤልዛቤት፣ በኤልዛቤት እጅ የሚገኝ ፒቲ ካሽ ፈንድ ነው ይለናል። አይዲው ስንት ነው? 1101። አካውንት አይዲ የሚለው ላይ ምን ብለን እንመዘግባለን? 1101። ዲስክሪፕሽን ላይ ምን ብለን እንጽፋለን? ፒቲ ካሽ ኤልዛቤት። አካውንት ታይፑ ምን ብለን እንመዘግባለን? ካሽ ብለን እንመርጣለን። መምረጥ ነው እዚህ ጋር መመዝገብ ሳይሆን መምረጥ ነው። ዝርዝሮች አሉ እዚህ ጋር ብዙ ዝርዝሮች አሉ። የአካውንት ታይፑን ኔቸሩን በመለየት ለምሳሌ ፒቲ ካሽ ነው። ካሽ እንመርጥና ሴቭ ኤንድ ኒው ብለን እንቀጥላለን ማለት ነው። ሁለተኛው ደግሞ ማን ነው? ቼንጅ ፈንድ ኤርሚያስ፣ ለመልስ የሚያገለግል ገንዘብ ማለት ነው። ይሄ ደግሞ 1102 ነው። እዚህ ጋር አሁን ፒቲ አካውንት ሜንቴን የምናደርግበት ጋር እንመጣና 1102 እንላለን። ማን? ቼንጅ ፈንድ ኤርሚያስ። አካውንት ታይፑ ምንድን ነው? ካሽ። ሴቭ ኤንድ ኒው እንላለን ማለት ነው። ሶ ደግሞ እንቀጥል እስቲ አሁንም እስከ ሶስተኛ ላሳያችሁና
ሶስተኛው ደግሞ ማን ነው? ሶስተኛው ካሽ ኦን ሃንድ ሰብለ ጋር ያለ ካሽ ወይም ጥሬ ገንዘብ። እሺ እዚህ ጋር ቻርት ኦፍ አካውንት ሜንቴን የምናደርግበት ጋር እንምጣ። አይዲው ስንት ነው? 1103። እሺ ካሽ ኦን ሃንድ ሰብለ አካውንት ታይፑ ምንድን ነው? ካሽ ሴቭ ኤንድ ኒው። እንደዚህ እያደረግ እስከ መጨረሻው እስከ የት ድረስ? እስከ 6111 ሚሴላኒስ ኤክስፐንስ የሚለው ድረስ አካውንት ታይፑን ሁሉ ሳንሳሳት በትክክል መመዝገብ አለብን። አሁን ይሄንን ከጨረሱ በኋላ መጨረሻው ላይ ያሳያችኋለሁ። እናንተ ደግሞ ፕሮጀክቱን ዳውንሎድ አድርጋችሁ በራሳችሁ ስሩት። መጨረሻው ላይ ደረስኩኝ። አሁን እኔ 6111 ዩሲ ሚሴላነስ ኤክስፐንስ አካውንት ታይፑ ኤክስፐንስ ነው። እዚህ ጋር እንደምታዩት የመጨረሻው ላይ ደርሻለሁ። እዚህ ጋር 6111 ሚሴላነስ ኤክስፐንስ እዚህ ጋር እንደምታዩት መጨረሻው ላይ ደርሻለሁ። 6111 ሚሴላነስ ኤክስፐንስ አካውንት ታይፑንም ኤክስፐንስ ብዬ መርጫለሁ። ዲስ ኢዝ ዘ ላስት አካውንት ወይም የመጨረሻው የሂሳብ መደብ ነው። ይሄን ሴቭ እናደርግና አሁን አካውንት ወይም ቻርት ኦፍ አካውንታችንን መዝግበን ጨረስን ማለት ነው። ይሄን መዝግበን መጨረሳችንን የት ማየት እንችላለን? እዚህ ዊንዶ ላይ እዚህ ዊንዶ ላይ ምን የምትላለ? ቅድም የነገርኳችሁ ሊስት የምትላለች። ይሄ የመዘገብናቸውን የአካውንት ዝርዝሮች የምናይበት ቦታ ነው ማለት ነው። እዚህ ዊንዶ ላይ የትኛው ዊንዶ ላይ? እዚህ ቻርት ኦፍ አካውንት ሜንቴን የምናደርግበት ላይ ማየት እንችላለን። ዋናው ሜን ዊንዶ ላይም ሄደን ማየት እንችላለን። ስለዚህ ሊስት ላይ ክሊክ ላድርግና እስቲ ሁሉም መመዝገባቸውን ቼክ እናድርግ። ያ ፋይል ሁሉም ተመዝግበዋል ማለት ነው። ከ1101 እስከ ማን ድረስ? እስከ 6111 ዩሲ 6111 ይኸው የመጨረሻው ቤቲ ካሽ ፈንድ ኤልዛቤት ጀምሮ እስከ ሚሴላነስ ኤክስፐንስ ድረስ ቻርት ኦፍ አካውንታችን ተመዘገበ ማለት ነው። ሊስቱ ይሄን ይመስላል። እንደምታዩት ተዘርዝሮ ሁሉም እንደዚህ ታገኙታላችሁ። መዝግባችሁ ሲጨርሱ ሊስት ላይ በመግባት ታገኙታላችሁ ማለት ነው። ቻርት ኦፍ አካውንት ማለት እንግዲህ ሁሉንም የአንድን ድርጅት ትራንዛክሽን መዝግቦ ሊይዝልን የሚችል ማንኛውንም አካውንቲንግ የሚመሰረትባቸው 3 ነገሮች አሉ። እሱ ምን ናቸው? አሰት is equals to ሊያቢሊቲ ፕላስ ኦነርስ ኢኩዊቲ ወይም ደግሞ ካፒታል የምንለው ነው። እነዚህ አሁን የመዘገብነው ቻርት ኦፍ አካውንት እዛ ተዘርዝሮ ያያችሁት ቅድም ሊስት ላይ ያሳየኋችሁ ከነዚህ ውጭ አይሆንም። ከአሰት ከሊያቢሊቲ እና ከኦነርስ ኢኩዊቲ። ኦነርስ ኢኩዊቲ አክቹዋሊ በምን አፌክት ይሆናል መሰላችሁ? በሬቨኒው ወይም ደግሞ ኢንካም የምንለው በኤክስፐንስ ወይም ደግሞ ወጪ የምንላቸው እና አዲሽናል ኢንቨስትመንት ኦነሮች ኢንቨስት ሊያደርጉ ይችላሉ። እነዚህ ሁሉ ኦነርስ ኢኩዊቲን አፌክት ያደርጋሉ። ወይም ደግሞ ዲቪደንድ ዊዝድሮዋል የምንላቸው አሉ። እነዚህ ሁሉ አካውንቶች አፌክት ያደርጉታል። ስለዚህ ማንኛውም የምንመዘግበው ነገር ሁሉ ከነዚህ ከ3ቱ ነገሮች አይወጣም ማለት ነው። ሌላው እዚህ ፕሮጀክት ላይ አሁን ከዚህ ቴብል ውስጥ የመዘገብናቸው 3 ነገሮች ናቸው። ምን? አካውንት አይዲ፣ ዲስክሪፕሽን፣ አካውንት አይዲ፣ ዲስክሪፕሽን እና አካውንት ታይፕ ማለት ነው። አካውንት አይዲ፣ ዲስክሪፕሽን እና አካውንት ታይፕ። የቀረ ነገር የለም አለ። ማን ናቸው?
እዚህ ጋር የምታዩት ዴቢት እና ክሬዲት ኮለመኖች እነዚህ ምን ተብለው ይጠራሉ መሰላችሁ? ባላንስ አካውንት ባላንስ ናቸው። እነዚህን አካውንት ባላንስ መቼ ቀን ላይ እናስገባለን? እዚህ ጋር የምታዩት ዲሴምበር 31 2025 ይሄ አካውንት ቢግኒንግ ባላንስ ይባላል። ለመቼ? ለ2026 የማን ኢንዲንግ ባላንስ? የ2025 ኢንዲንግ ባላንስ። ይህንን ደግሞ በሚቀጥለው ቪዲዮአችን እናያለን። የዛሬው ቱቶሪያል እዚህ ላይ ያበቃል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ። ሰላም ሁኑልኝ።